ሰላም ቤተሰቦች እንዴት ቆያችሁ? አለን ይመስገን። ዛሬም በቀጣይ ክፍል መጥተናል ማለት ነው። ባለፈው ያየናቸው ፊደሎች ማለት በቀላሉ ለማንበብ የተለያዩ ሲስተሞችን ተጠቅመን እነዚህን ፊደሎች አንብበን ነበር። ይኸው እነዚህን ፊደሎች አንብበን ነበር። ዛሬ ደግሞ ከዚህ ቀጣይ ያሉ ጽሁፎችን ለማንበብ እንለማመዳለን ማለት ነው። ከዛ በፊት ደውላችሁም በኢሞን በቴሌግራም ለመማር የምትደውሉ አላችሁ፣ ለማበረታታት የምትደውሉ አላችሁ። ለሁሉም ነገር አመሰግናለሁ። ተመልካቾችን ማመስገን እፈልጋለሁ ማለት ነው። እንዲሁም መማር የምትፈልጉ ተማሪዎች ደግሞ አዲስ የሆናችሁ ኦንላይን ስለማስተምር በግል መማር የምትፈልጉ ተማሪዎች ከታች በስልክ ቁጥር ብትደውሉልኝ እናንተ በግል እኔ አስተምራችኋለሁ። በየቀኑ ስለምትለማመዱ ካላችሁበት ብዙ ለውጥ ማግኘት ትችላላችሁ ማለት ነው። ዛሬ ደግሞ ቀጣይ ፊደሎች እናያለን ማለት ነው። ባለፈው ያነበብነው እዚህ ጋር ምን ይላል? እሷን ላገኝ ካሰብኩኝ የግድ ቸኮሌት ኪሴ ውስጥ መኖር አለበት። ይሄ ነበረ እንዴት በቀላሉ ማንበብ እንችላለን የሚለውን ስንለማመድ የነበረው ማለት ነው። እሷን ላገኝ ካሰብኩኝ የግድ ቸኮሌት ኪሴ ውስጥ መኖር አለበት። ስለዚህም ተለማምደናል ማለት ነው። ዛሬ ደግሞ ከዚህ ቀጣይ ያሉ ፊደሎችን እንዴት በቀላሉ ማንበብ እንችላለን፣ ማንበብ አይከብድም ቀላል ነው የሚለውን ከዚህ ፊደል ወደ ታች ያሉትን እናነባለን። እሺ ከዚህ እንጀምር። ይሄ ከዚህ እንጀምራለን። የመጀመሪያው ማነች? የማን ቤት ነች? መጀመሪያ ማወቅ አለብን። የአ ቤት ነች። የአ ቤት ስንተኛ ፊደል? የአ ቤት ስንተኛ ፊደል ለመሆኑን እንዴት ነው ይሄንስ ማወቅ አለብን? በእይታ ማወቅ አለብን። አእምሯችንን ልናለማምድ የሚገባ ነገር ምንድነው? የማን ቤት እንደሆነና ስንተኛ ፊደል እንደሆነ ማወቅ። ከዛ በኋላ ምንድነው መቁጠር ነው ያለብን ማለት ነው። ለምሳሌ የአማርኛ ፊደል ስንት ቁጥር ነው ያለው? 7 ፊደል አይደል ያለው? 2 3 እዚህ ጋር እንደምታዩት ሁሉም የአማርኛ ፊደሎች ስንት ፊደል አሉ? 1 2 3 4 5 6 7 7 ፊደሎች አሉ ማለት ነው። ስለዚህ እዚህ ጋር ነው አሁን እቺ አ ነች። የአ ቤት ስድስተኛ ፊደል ላይ ነው የምታገኛት። ስድስተኛ ፊደል ላይ ነች። ስለዚህ የአን ከአንደኛው እስከ ስድስተኛው እንቆጥራለን ማለት ነው። አሁን ለምሳሌ አ ኡ ኢ አ ኤ ስድስተኛዋ እ ነች። ስለዚህ አ ኡ ኢ አ ኤ እ እቺ ፊደል እ ነች ማለት ነው። ቀጣይ ይችንም ፊደል እናያለን። የማን ቤት ነች? የነ ቤት። የነ ቤት ስንተኛ? እቺም ስድስተኛ ፊደል ነች። ነ ኑ ኒ ና ኔ ን ን ትሆናለች ማለት ነው። የነ ስድስተኛም ን ነች። ስለዚህ ይሄኛውን ን አገኘን። ቀጣይም እቺ የመጀመሪያ ፊደል ነች። ደ እንደ እንደ ብለን በቀላሉ አነበብን ማለት ነው። እንደ እንደ። እሺ ወደ ቀጣይ እንዳለን እዚህ ጋር ስንሄድ አሁንም የደ ቤት ነች እቺ ፊደል። የደ ስንተኛ? ስድስተኛ። ስለዚህ ደ ዱ ዲ ዳ ዴ ድ ስድስተኛ ፊደል ስለሆነች እዚህ ጋር እናገኛታለን። ድ ብለን እናነባታለን። ይቺ ን። ይሄ አንደኛ ፊደል ነው። ገ። ይቺ የተ ስድስተኛ ፊደል። የተ ስድስተኛ ፊደል መቁጠር ተ፣ ሁለተኛ ቱ፣ ቲ፣ ታ፣ ቴ፣ ት። ስለዚህ የተ ስድስተኛ ፊደል ማን ነው ማለት ነው? ት። ድ ን ገ ት ድንገት። እሺ ችኛቱ ይሄ ረ አንደኛ ፊደል ስለሆነ ማለት ነው። ይሄ የሰ ስድስተኛ ሰ ሱ ሲ ሳ ሴ ስ እቺ ፊደል ስ ነች ማለት ነው። ረ ስ ይሄስ ቸ ቤት ነው አይደል? የቸ ስንተኛ? አምስተኛ ላይ ነው የምናገኛት። የቸ አምስተኛ ቸ ቹ ቺ ቻ ቼ። ይሄኛው ለመቁጠር እንዲመቻችሁ ቢያንስ ከ7 ከዛ እናንተ እጃችሁን እየነካችሁ መቁጠር ነው ማለት ነው። ስለዚህ ቸ ቹ ቺ ቻ ቼ። የቸ አምስተኛ ፊደል ቼ ነች ማለት ነው። ቼ ቸ አንደኛ ፊደል አምስተኛ ፊደል ሲሆን ቼ። ረ ስ
ረስቼ ይላል ማለት ነው። እሺ እንቀጥል። እዚህ ጋር ይሄ ማን ነው? የበ ስድስተኛ ፊደል እዚህ ጋር ስድስተኛው ላይ እስከ 6 እንቆጥራለን። በፊደልን እስከ 6ኛ ስንቆጥር በ ቡ ቢ ባ ቤ ብ ስድስተኛው ብ አገኘን። ከዛ የሃ 5ኛ ፊደል ሃ ሁ ሂ ሃ ሄ ይሄ የደ 6ኛ ድ እዚህ ጋር ያነበብናት ማለት ነው። ብ ሄ ድ ነው ችን አንብበናል። እዚህ ጋር ች እዚህ ጋር ያነበብናት ን ይሄ ፊደል ከቤት ነው። እዚህ ጋር ጽሑፍ ካለበት እሺ አንዴ እቺ እዚህ ጋር እግሯ ባትኖር እዚህ ጋር ካትሆን ነበረ 4ኛ ፊደሏ ማለት ነው። እዚህ ጋር እግሯ ካለች ግን ፊደሏ ልክ አሁን ይሄኛውን ያነበብንበት መንገድ ማለት ነው። አሁን ይሄ የሰ ዲቃላ ፊደል ነው። 8ኛ ላይ ነው። ስልካችሁ ላይ ስታገኙ ስትነኳ 8ኛ ላይ ታገኙት። እቺንም እንደዛ 8ኛ ላይ ታገኙት። ስለዚህ ያ 8ኛው ፊደል ኳ ተብሎ ነው የሚነበበው። የከቤት ዲቃላ ፊደል ነው ኳ። 4ኛው ካ ነው። እዚህ ጋር እግር ካለው ግን ኳ ብላችሁ የምታነቡት ማለት ነው። እንኳን ያው እዚህ ጋር 1ኛ ፊደል ነው የ 6ኛ ፊደል ግ 6ኛ ፊደል ድ የግድ ተ 1ኛ ነው። ይሄ 6ኛ ፊደል ነው አይደል? ይሄ ፊደል 6ኛ ነው። 6ኛ ደግሞ የለ 6ኛ ማን ነው? ል ይሄ 5ኛ የሸ 5ኛ ሼ ተመልሼ እሺ እቺ ፊደል ሁለቱም 3ኛ ፊደሎች ናቸው። የመ 3ኛ ፊደል መሙ ሚ የነ 3ኛ ፊደል ነኑ ኒ። ስለዚህ ሚ ስለዚህ ሚኒ ያው የእንግሊዘኛውን በአማርኛ ጽፎት ነው ማለት ነው። ሚኒ ይሄም እንግሊዘኛ ፊደል ቃሉ የእንግሊዘኛ ነው፣ በአማርኛ ተጽፎ ነው። እዚህ ጋር የመ እዚህ ጋር 3ኛ ነው፣ ይሄኛው 4ኛ ነው። መ ሙ ሚ ማ 4ኛ ሲሆን ማ። ይሄ የረ 6ኛ ረ ሩ ሪ ራ ሬ ር የከ 5ኛ ሲሆን ከኩ ኪ ካ ኬ ት ማ ር ኬ ት ማርኬት ሚኒ ማርኬት። ይሄ ፈ ል ጌ ይሄ ሷ የምትለው አይነት ቸኮሌት ገዝቼ መመለስ አለብኝ መመለስ ፊደሎች እንደዚህ ዳብል ሲሆኑ ይነበባሉ ራሳቸው ማለት ነው። እናነባቸዋለን። ይህም ገዝቼ ቸኮሌት ገዝቼ መመለስ አለብኝ። ፈልጌ እሷ የምትለው አይነት ቸኮሌት ገዝቼ መመለስ አለብኝ። እሺ የዛሬውን ቪዲዮ በዚህ እንጨርሳለን። ቀጣይ ደግሞ ይችን ቀጣዩን እናነብና በዚህ እንጨርሳለን ማለት ነው። ይችን በቀጣይ ቪዲዮ አቀርብላችኋለሁ። ኦንላይን መማር የምትፈልጉ ተማሪዎች ካላችሁ በዚህ ስልክ ቁጥር ብትደውሉልኝ እኔ ጋር መማር ትችላላችሁ። በቀላሉ አማርኛን ማንበብ መጻፍ ትችላላችሁ ከኔ ጋር ማለት ነው። አመሰግናለሁ።